18 ዓመት ያልሞላችሁ ቤተሰቦቻችን ይህንን ትረካ እንዳታዳምጡት። የሊፍት ቴክኒሽያኑ ፈሌ። ስለ ኢኔ እንዳውት አንስቼ ስለ ፈሌ ቴክኒሽያኑ ሳላነሳ ብቀር ደግ አይደለም። ፈለቀ እንደኔው ከትላንት ሌሊቱ እስር መትረፉን እነ ሳምሪ ነግረውኛል። ፈሌ እስትንፋሱን የተዘጋበት ቀጣይ ዕጣ ፈንታው ምን ይሆን? ፈሌ ገንዘብ እንደዚያ ማፍሰስን ለምዶ አሁን እንደ ቀድሞው የጥቂት 100 ብሮች ደሞዝተኝነቱ በሰላም መመለስ ይቻለዋል? መቼም አግኝቶ የማጣትን ያህል መጥፎ ህመም የለም። የኢኔ እንዳውት እርቃን ክለብ መዘጋት የፈሌን ያህል የሚጎዳው ሰው መኖሩን እንጃ። እኛ ሴቶቹ እንኳን የምንሰራበት ሌላ ክለብ አናጣም። የገቢያችን መጠንም በእርቃን ክለቡ ስናገኘው ከነበረው ብዙም የሚለይ አይሆንም። አሪፍ ክለብ ወይም ሆቴል እስከሰራን ድረስ አሪፍ ገቢ እንደሚኖረን አሳምረን እናውቀዋለን። በዚህች ምድር ላይ ወንድ የሚባል አጋስስ ሴሰኛ ፍጡር እስካለ ድረስ ገቢ አለ። እኔ በበኩሌ መንግስት ሁሉንም የአዲስ አበባ ክለቦች ቢዘጋ እንኳን በስልክ የሚያገኙኝ ደንበኞቼ ለኑሮ የሚያስፈልገኝን ያሟሉልኛል። ፈሌ ምን አባቱ ይውጠዋል? ቡሽቲ እስካልሆነ ድረስ ምንም አማራጭ የለውም። ከፊቱ የተደቀነውን ውስብስብ ፈተና አስቤ አዘንኩለት። ፈሌ ሊፍት ቴክኒሽያን ነው። እድሜ ለኢኔ እንዳውት እርቃን ክለብ ከብዙ ሰው እይታ ውጭ የሆነ አሪፍ ቢዝነስ ነበረው። እሱም ነገሩ ቢዝነስ ይሆናል ብሎ አስቦ አይደለም የጀመረው፣ ድንገት ነው። የህንፃ የሊፍት ቴክኒሽያን በመሆኑ ህንፃው ሙሉ በሙሉ እስኪዘጋ ድረስ እዛው አካባቢ መሆን ይኖርበታል። እርቃን ቤቱ ሲከፈት ሰዎች በወሲብ ትኩሳት ግለው በሊፍት ውስጥ ሲዳሩ ያያል። ድሪያው የሚቆም አይነት አልሆነም። ድንገት አዲስ ሀሳብ ብልጭ አለለት። ሊፍቱን ባቆምላቸው ይዋሰባሉ ወይንስ አይዋሰቡም ብሎ አሰበ። አደረገው። በሩን ቆይቶ ሲከፍትባቸው ላበላብ ሆነ ያገኛቸዋል። ፈሌ ጉራጌ ስለነበረች ነገሩን ቶሎ ወደ ቢዝነስ ቀየረችው። ይህን ድብቅ ቢዝነሱን ለማንም ሳያስፎግር ድምፁን አጥፍቶ ለረዥም ጊዜ አጧጥፎታል። ፈሌ በመጀመሪያ አካባቢ የሚሰጠውን ልዩ አገልግሎት ለደንበኞች ለማሳወቅ ቃላት አልስተካከልልህ እያለው ብዙ ደክሟል። በእርግጥም ከባድ የማስተዋወቅ ስራ መስራት ነበረበት። ጥቂት ደንበኞቹ አገልግሎቱን ካወቁለት በኋላ ግን ፈሌ በባትሪ ብርሃን የሚፈለግ ሰው ሆነ። እንደ ሊፍት ቴክኒሽያንነቱ የፈሌ ልዩ አገልግሎት የወሲብ ስሜት አናታቸው ላይ ለወጣባቸው ጥንዶች ጊዜያዊ የሊፍት ውስጥ ቤርጎር ማዘጋጀት ነው። ፈሌ ከልምድ እንደዚህ አይነት ወሲብ የመፈጸም አምሮት ያንገበገባቸውን ጥንዶች ያውቃቸዋል። አንዳንዴም ራሳቸው ጥያቄውን ያቀርቡለታል። ጥያቄ የሚያቀርቡለት ግን የፈሌ ልዩ ሰርቪስ ከዚህ በፊት አግኝተው የማያውቁት ብቻ ናቸው። በእርቃን ክለቡ ውስጥ በወሲብ አለመወስወስ በጣም ይከብዳል፣ በተለይ ለወንዶች። ይህ የወሲብ ጡዘት በተለይ ፍቅረኛቸውን ይዘው በሚመጡት ላይ ይበረታል። የቢዝነስ ሴት ጋር በድብቅ ቢዝነስ ተደራድሮ የሚወጣው ወንድ ግን ይህ ሁሉ ውጣ ውረድ አይገጥመውም። ሁላችንም የፈሌ ልዩና ድብቅ ሰርቪስ ስለምናውቅ ሴክስ ጭንቅላቱ ላይ ሊወጣበት የደረሰን ወንድ ወደ ፈሌ እንወስደዋለን። በክለቡ የሚታየው ትዕይንት ሁሉ የክለቡን ታዳሚዎች በወሲብ ፈረስ እንዲያስጋልብ ሆነ ተብሎ የተሰናዳ ነው። የወሲብ ስሜቱ አናቱ ላይ ሲደርስ ወንዱ ከፍቅረኛው ይለይና ወደ ፈሌ ጠጋ ይላል። ወንድሜ አልጋ በቅርቡ የምናገኘው የት ነው? እዚህ አካባቢ የለም። ታክሲ ይዛችሁ ወይ ወደ መስቀል ፍላወር ወይ ወደ 22 መሄድ ይኖርባችኋል። ያማይም አይሆን ነው። ይህኔ ፈሌ ፈጠን ብሎ ከግማሽ ሰዓት በላይ ትቆያላችሁ ሲል ይጠይቃል። አረ በፍጹም ጀለሴ፣ ያን ሁሉ ሰዓት ምን እንሰራለን? ስለዚህ ሊፍት ውስጥ ለምን አትሞክሩም? ሊፍቱን 5ኛው ፎቅ ላይ ለ30 ደቂቃ ያህል አቆምላችኋለሁ። ከዚያ በፊት ከጨረስክ በዚህ ቁጥር ደውለህ አሳውቀኝ። ሊፍቱ ውስጥ ኔትወርክ ካስቸገረ ቴክስት ይገባል፣ ሞክረው። 30 ደቂቃ ሲሆን ግን እኔ ራሴ ከፍተዋለሁ። ይመችሽ ጀለሴ፣ ስንት ልቀጣ? አንቺ ደስ ያለሽን። የፈሌ ትህትና ማንንም ያንበረከካል። ቁርጥ ሂሳብ አይናገርም። ሁሌም ደስ ያላችሁን ክፈሉኝ ነው የሚለው። ደንበኞቹም አይጨክኑበትም። ከጠበቀው በላይ ይከፍሉታል። አንድ አገልግሎቱን ያገኙ ሰዎች ፈሌን በቶሎ ጓደኛቸው ያደርጉታል። እሱም በተፈጥሮ ሲበዛ ተጫዋችና ተግባቢ ስለሆነ ከሁሉም ጋር በቀላሉ ጓደኝነት ይመሰርታል። አዎ፣ የፈሌ ድብቅ ቢዝነስ ይሄ ነው። የእውቀት ቢዝነስ ነው የሚሰራው። የሊፍት ቴክኒሽያንነቱን እውቀት ተጠቅሞ ነው የሚሰራው። ከሱ ውጭ ማንም የሊፍት ውስጥ የቤርጎ አገልግሎትን መስጠት አይችልማ። ፈሌ የሚያስከፍለው ለእውቀቱ ነው፣ ለሌላም አይደለም። ከ4ኛው ፎቅ ጀምሮ እስከ 9ኛው ፎቅ ድረስ ሊፍቱን ከደንበኛው ጋር እንደተስማማበት የሰዓት መጠን ይገትራታል። ደንበኛው ከያዛት ሴት ጋር ከፈሌ ጋር ለተስማማበት ደቂቃ ቆይታ ያህል አብሯት ካለፈችው ፍቅረኛው ወይም ከክለቡ ሴት ጋር የሊፍቱ ውስጥ ወሲብ ይፈጽማል። ቢበዛ 15 ደቂቃ ቢቆዩ ነው። ፈሌ ይህንን አሳምሮ ያውቃል። የሊፍት ውስጥ ወሲብ በባህሪው ጥድፊያ ስለሚታከልበት ከዚህ በላይ መቆየት አይታሰብም። የሊፍት ውስጥ ወሲብ ሱስ እንደሚሆን ያወቅኩት እዚሁ ክለብ ስሰራ ነው። በየቀኑ የሊፍት ውስጥ ወሲብ ለመፈጸም ሲሉ ብቻ የሚመጡ በርካታ ደንበኞች ነበሩኝ።
ይህንን ከራሳቸው ከደንበኞች አንደበት ነው በተደጋጋሚ የሰማሁት። ሮዚ ሙች፣ እንደ ሊፍት ውስጥ ሴክስ የሚያስደስት ነገር የለም። አንድ መነጽር የማይለየውና ስሙን የዘነጋሁት ሶፍትዌር ዲቨሎፐር ነኝ ያለኝ ልጅ ነው እንዲህ የሚለው። ምን እንደሚሻለኝ አላውቅም። ይሄ የሊፍት ውስጥ ወሲብ ከባድ ሱስ ሆኖብኛል። ስንት ስራ ጥዬ መሰለሽ የምመጣው። ጸበል ለመግባት እያሰብኩ ነው። ሮዚ፣ እየቀለድኩ እንዳይመስልሽ፣ የምሬን ነው። ትራንዚተሩ ፍሬ ሰናይ ነው እንደዚህ ያለኝ። ፎቅ ላይ ሊፍት ውስጥ ሆኜ ሴክስ ሳደርግ ከአሁን ሰው መጣ አልመጣ በሚል ስጋት ወሲብ ስለመፈጸም ሳይሆን አይቀርም ሱስ የሆነብኝ። የሆነ አይነት ጀብደኝነት ይሰማኛል። ፊልም የሰራውም ይመስለኛል። ከአፍዴራ ጨው አስመጣለ የሚለው ካሊድ ነው እንዲህ የሚለኝ። ደሞ ከሁለት ሚስቶች አሉት፣ ሁለቱም አንድ ቤት ውስጥ የሚኖሩ። የካሊድን ታሪክ ሁል ጊዜ ጽፈዋለሁ ያልኩኝ ለምን እንደማይሳካልኝ አይገባኝም። ፈሌ በየቀኑ በአማካኝ ይህንን ድብቅ ቢዝነሱን ለ6 ሰዓታት ያህል ያጧጡፍ ነበር። ፈሌ ከአንደበቱ የማይጠፋ አንድ አባባል ነበረው። ምን ዋጋ አለው 1500 ብር የሚል። ለምን ይህን አባባል እንደሚደጋግመው አላውቅም። ምናልባት በየሌሊቱ ያገኝ የነበረው አማካኝ ገቢው 1500 ብር ሳይሆን አይቀርም። ድህረ ማስታወሻ። ይህንን ማስታወሻ ከጻፍኩ ስንትና ስንት ዓመታት ነጎዱ። በዚህ ክለብ አብረውኝ ከሰሩት ውስጥ አንዷ ታዋቂ ዘፋኝ፣ ሌላዋ ሁሉም የሚወዳት ፊልም ተዋናይ፣ ሌላዋ ቁንጅና ተወዳዳሪ ሆነዋል። ስንት ጊዜ ስልካቸውን አፈላልጌ ልደውልላቸውልና ስማቸውን ለማጉደፍ የተነሳ ይመስላቸው ይሆናል፣ ወይም ደግሞ ያለፈ ታሪካቸው ምቾት አይሰጣቸው ይሆናል ብዬ ተወዋለሁ። በጓደኞቼ ስኬት ደስ ብሎኛል። ይቅናችሁ፣ የምሬን ነው። ያኔ እዚህ ክለብ ያዘወትሩ ከነበሩ ደንበኞቼ መሃል ደግሞ አንድ ሁለቱ ወፍራም ሚኒስቴር ሆነው በቲቪ ያቸዋለሁ። የሚገርመኝ ሁል ጊዜ በቲቪ በታዩ ቁጥር ለምን እንደምደነግጥ ነው። እነሱ ይደንግጡ እንጂ እኔ ምን አስደነገጠኝ? ጦሴን። የሚልኪና ሹገር ማሚዎቹ አጭር የህይወት ታሪክ። ከሚልኪ ጋር ሽርክ ነን። ብዙውን ጊዜ 11 ሰዓት ላይ ላፓሬዚያን ካፌ እየተገናኘን የወዲ ወዳችንን እናወራለን። ብዙ ሰዎች ታናሽ ወንድሜ እንደሆነ ያስባሉ። ጓደኞቼ በበኩላቸው ወንድምሽ ሲያምር እስኪ አጣብሽን ይሉኛል። ሁል ጊዜ ስለሚሽቀረቀር ዲያስፖራ ይመስላቸዋል። እኔን ዲያስፖራ ያደርገኝ። ሚልኪ ጎንደር ልጅ ሲሆን በጣም ሩቅ አገር ሄዶ የሚያውቀው ሱዳን ነው። ለዚያውም በአውሮፕላን ሳይሆን በመተማ። እውነቱን ለመናገር ከሚልኪ ጋር ምንም አይነት የስጋ ዝምድና የለንም። ሁለታችንም ረጃጅሞች ቀያዮች ስለሆንን መሰለኝ ሰዎች ወንድምና እህት የምንመስላቸው። ሚልኪን ማዳም ኤልሳቤጥ ጋር ሲመጣን የማውቀው። ስናወራ በጣም ተመቻቸን። እኔ ብዙ ማዳመጥ ስለምወድ፣ እሱ ደግሞ ሞባይሉን መነካካትና የሹገር ማሚዎችን ገድል ማውራት ስለሚወድ ሳናስበው አሪፍ ጓደኛሞች ሆንን። በዚህ አጭር ዕድሜው ያየውን ረዥም ህይወት አውርቶ ሲደክመው፣ ቆይ አንቺ ግን ጋዜጠኛ ነሽ ወይስ መጋኛ? ዝም ብለሽ የምታስለፈልፊ ይለኛል። እስቃለሁ። ሞባይሉን መነካካት ይጀምራል። ሚልኪ እያወራ ካልሆነ እጁ አያርፍም። ወይም ሞባይሉን ይነካካል ወይም ፍሪዝ ጸጉሩን ይጠቀጥቃል። ሞባይሉን መነካካት ሲጀምር እንጣላለን። አታፍርም እንዴ እኔን አስቀምጠ ጌም ስትጫወት ደፋር እለዋለሁ። ታዲያ እኔ ብቻ ነኝ እንዴ እንደ ሱዳን ሬዲዮ የማውራው? ሀዬ አንቺ ማውሪልኛ ሼማ ይለኛል። እሺ ምን ላውራልህ? ኤኒቲንግ። ለምሳሌ ትላንትና ማታ ስለከካሹ ሰውዬ። አንተ የንስሐ አባቴ ነው ወይንስ የጽንስ ሐኪሜ የከካውትን ሁሉ የምዘከዝክልህ? ያኮርፋል። ሚልኪ ልጅነቱን እንዳልጨረሰ የማውቀው የምር ሲያኮርፈኝ ነው። አባብዬው አወራለታለሁ። የሚልኪ ጣቶች ቀን ሞባይል ይነካኩ እንጂ ማታ ማታ ብዙ ቁም ነገር እንደሚሰሩ እየነገረ አስቆኛል። ከዚህ በፊት ሹገር ማሚዎቹን የሚያስደስተው በእነዚህ አልንጋ ጣቶቹ ነው። እግሮቻቸው መሃል ገብቶ ይነካካቸዋል። የመሃል ጣቱን ያለ ፍቃዳቸው ይሰነቅርባቸዋል እስኪረጥቡ ድረስ። እንኳን ጣቴ ምላሴም ስራ ይፈታም ይላል ጉራውን ሲነፋ። ምንም ሚስጥር የለውም እኮ ከባሎቻቸው የማያገኙትን ነገር ስለምሰጣቸው ይወዱኛል ይላል ስለ ተመራጭነቱ ሲያብራራልኝ። ሚልኪ ዝምተኛ አይደለም። አውርቶ ሲያበቃ ስልኩን መነካካት ይጀምራል። እቆጣዋለሁ። ታዲያ እኔ ብቻ ነኝ እንዴ እንደ ሱዳን ሬዲዮ የማወራልሽ ይለኛል። እኔ ማውራት ስጀምር ግን ተቅለብልቦ ካፌ ነጥቀኝና የእሱን ታሪክ ማውራት ይጀምራል ያለማቋረጥ። አይከፋኝም፣ ደስ ብሎኝ ይሰማዋለሁ። አውርቶ ይደክማል እንጂ አውርቶ አይጠግብም። ሲደክመው እንደገና ሞባይሉን አውጥቶ መነካካት ይጀምራል ወይንም ፍሪዙን። ሼማይዝሽም እንዴ እኔም ብቻ ስታስለፈልፊ እንደ ሱዳን ሬዲዮ ይላል መልሶ መላልሶ። ቅድም አወራሁልህ አይደል እንዴ? እሺ ምን ላውራልህ ሚልኪ? ኤኒቲንግ። ለምሳሌ ዛሬ ማታ ስለምትከኪው ሰውዬ።
ዛሬ ስራ አልገባም። ለምን? ከስር ነስር በነስር ሆነሻል ለካ። እንስቃለን። እጣ ክፍሉ የሆኑ እስኪመስል ድረስ በሚልኪ ህይወት ውስጥ ጥቂት የማይባሉ ሹገር ማሚዎች ተመላልሰዋል። ወይንም የእነሱ ግንባር አለው ልንል እንችላለን። ቀደም ሲል እንደገለጽኩት ሚልኪ ዲያስፖራ ይምሰል እንጂ የጎንደር ልጅ ነው። ፈጣሪ መልክ፣ ቁመናን፣ ቅልጥፍናና አፍላ ወጣትነትን አድሎታል። በዚች ምድር ላይ ሩብ ክፍለ ዘመን የኖረባትን ዕለት 25ኛ ዓመት የልደት በዓሉን ከ2 ወራት በፊት በወይዘሮ ሳሮን በሚባሉ ሹገር ማሚዎች ቪላ ውስጥ፣ እሱ ግን ሀኒ እያለ ከሚያቆላምጣት የ53 ዓመት ዲያስፖራ አሮጊት ጋር አክብሯል። የልደት በዓሉ ምን ይመስል እንደነበር ዘወትር ከሚነካካው አይፎን ሞባይሉ ማህደር ውስጥ ካኖራቸው ከ50 በላይ ፎቶዎችና አንድ ቪዲዮ ለመረዳት ችያለሁ። ሚልኪ የልደት ፎቶዎቹን ሲያሳየኝ ቅንጣት አፍረትና የይሉንታ ስሜት አላስተዋልኩበትም። በአፍቃሪነትና በትዳር አጋርነት ቀርቦ እጣ ክፍሉ ከሆኑት ሹገር ማሚዎች በረቂቅ ብልሃት የሰበሰበው ሀብት ይሉኝታ ቤት ሳያደርገው አልቀረም። ከቅርብ ጊዜያት ወዲህ በተደጋጋሚ የሚያስተጋባት ሹገር ማሚዎችን የተመለከተች አንድ አቋም አለችው። ሴት ልጅ ነፍሷ የወጣት ከሆነ ለእኔ ሌላው ትርፍ ነው፣ ኤጅ ኢዝ ነቲንግ በት ኤ ነምበር የምትል ሚልኪ ይችን አባባል ከአንዷ ዲያስፖራ ሹገር ማሚ እንደሞጨለፋ ትገምታለሁ። እሱ መወሰብ እንጂ ውስብስብ ነገር መናገር አይችልም። ሚልኪ ለነገሩ የሚደብቀኝ ሚስጥር የለውም። ተራሉ ባልታ ወይም የምርቃና ወሬ እንደሚያወራኝም አሳምሬ ያውቀዋለሁ። አብዛኛዎቹ ወሬዎች በፎቶና በቪዲዮ የተደገፉ ናቸው። በህይወቱ የገጠሙትን ለየት ያሉ ክስተቶች በሞባይል ማህደሩ ዶክመንት ማድረግ ሆቢው ሳይሆን አይቀርም። ዘናጭና ቅንጡ አይፎን አለው። ያለማቋረጥ ሞባይሉን የመነካካት ልምድ አለው። ወይ ጌም ይጫወታል፣ ወይም ከጓደኞቹ ጋር ቻት ያደርጋል፣ ወይም ሙዚቃና ቪዲዮ በሞባይሉ ላይ ይመለከታል። ከሹገር ማሚዎቹ ቀጥሎ ለሞባይሉ ፍቅር የሚሰጥ ይመስለኛል። የልደት በዓሉን ከፊል ትዕይንት የቀረጸበትን የ12 ደቂቃ ቪዲዮ ያሳየኝ ትላንት ሌሊት ቢሆንም ግርምቱና አድናቆቱ ከሰከንድ በፊት ያሳየኝ ያህል አሁንም አልለቀቀኝም። ቪዲዮ ጥሪ የተደረገላቸው እንግዶች ወደ ባለ አንድ ፎቁ ቅንጡ ቪላ ሳሎን ከውጭ ሲገቡ በማሳየት ይጀምራል። ከጥቂት እንግዶች በስተቀር ሁሉም እንግዶች ማለት ይቻላል የሚስቱ የቲና ወዳጆች ናቸው። በርካታ የዘመኑ ሞዴል መኪናዎች ከሰፊው ቅጥር ግቢ ውስጥ ይታያሉ። በእግሩ የመጣ እንግዳ ያለ አይመስልም። ከሰፊው ሳሎን ውስጥ የማይታይ የምግብና የውስኪ ዘር የለም። በዚህ የልደት ድግስ ቅንጭብ ቪዲዮ ላይ ከልጅነቴ ጀምሮ የማደንቃትን አንጋፋ ተዋናይት በሙዚቃው ምት ከቲናና ከሚልኪ መሃል ስትብረገረግ ሳይ ድንጋጤ ልክ አልነበረውም። እሷን የመሰለ እንቁ አርቲስት እዚህ ምን ትሰራለች? ቲና በሜካፕ ብዛት ወጣት መስላ ለመታየት ከባድ ተጋድሎ አድርጋለች። ግን ምን ዋጋ አለው? ተፈጥሮ በእድሜ ርዝመት የሻከረ ቆዳዋንና ሻካራ ቆዳዎቿ ላይ የተጋደሙት በርካታ ደም ስሮቿን ልትደብቅላት አልቻለችም። እርዝመቷ፣ ሸንቃጣነቷና የሰውነት ቅርጿ ግን እኔንም አስገርሞኛል። ግርምቱ የለቀቀኝ ሚልኪ በሳምንት 3 ያለማቋረጥ ለሰዓታት ጂም እንደምትሰራ ሲነግረኝ ነበር። የ18 ዓመት ወጣት እንኳን እንደሱ አይነት አማላይ የሰውነት ቅርጽ አይኖራትም። ውስጧን በከፊል የሚያሳይ ስስ ባለ ፒንክ ቀለም ቀሚስ ለብሳለች። በየአጋጣሚው ከሚልኪ ጋር ከንፈር ለከንፈር በእንግዶቻቸው መሃል ይሳሳማሉ። ለይምሰል የተደሰቱ ይምሰሉ እንጂ ከመጀመሪያው እስከ መጨረሻው የቲናም ሆነ የሚልኪ እንግዶች ገጽታ ላይ ደስታን አልተመለከትኩም። ወዳጅነትና ይሉኝታ ይዟቸው በፈገግታ ቢደምቁም በሙዚቃዎቹ ምት ጥንዶቹን ከበው ቢወረገረጉም በልባቸው እንደዚህ የሚሉ ይመስለኛል። ምን ይቼ ፈጣሪዋን በመለመኛ እድሜዋ የልጅ ልጇ ከሚሆንም ቦቀቅላ ጋር ምን ያጃጅላታል? አማረብኝ ብላ ነው? ድንቄም ሼማ ይዘውም እንዴ? በአደባባይ አያቱ ከምትሆን ሴት ጋር ከንፈር ለከንፈር ይማጠጣል እንዴ? ገንዘቧ ለምን ጥንቅር ብሎ አይቀርም? የአሮጊት ቆዳ ከሚያለፋ ከእድሜ ኩያው ጋር በድህነቱ በክብር ቢኖር አይሻለው? ማፈሪያ የሚሉ ይመስለኛል። ሚልኪ ቲናን የጠበሳት ካልዲስ ካፌ ውስጥ ነበር። አስቦበትና አቅዶ ነበር ያጠመዳት። ከሷ በፊት ከተወዳጃቸው 2 ሹገር ማሚዎች ጥሩ ልምድ ስለቀሰም አልከበደውም። ሁሌ ረፋድ ላይ ከካፌው አቅራቢያ ከሚገኘው ቢሮዋ ቱፒሷን ለብሳ ማኪያቶ ለመጠጣት ካልዲስ ካፌ እንደማትቀር ቅድመ ጥናቱ አስታውቆታል። ሁሌም ብቻዋን ናት። የትኛዋንም ሴት ከመቅጽበት ወከክ የሚያደርግ ውበትና ቁመናውን ይዞ አንድ ለት ወደ ተቀመጠችበት ተጠጋ። የኔ ቆንጆ እዚህ ጋር መቀመጥ እችላለሁ? ሲል በፈገግታ ጠየቃት። ግራና ቀኝ ጉንጮቹ መሃል የሚታዩ ስርጉዶቹ ያማልላሉ። ቲና ጆሮዋን አላመነችም። ፍቃዷን እንዳገኘ እንደ እድሜ ኩያው ጨዋታ አንስቶ አወራት። በጨዋታ ላይ ጨዋታ እየጨመረ በሳቃፍ ነከነካት። ወትሮ ማኪያቷን ከጠጣች በኋላ ወደ ቢሮ የምትፈተለከው ቲና
ለሰዓታት ለበርካታ ዓመታት እንደሚተዋወቅ ሰው አፍላፍ ገጥማ ከሚልኪ ጋር ተጫወተች። ቲና የማኪያቶና የምሳ ለመክፈል እጇን ወደ ቦርሳዋ ስትሰድ ሚልኪ ከሸሚዝ ኪሱ በማውጣት ቀደመ። የምትሰራበትን ምንም እንደማያውቅ ሆኖ የመሰናበቻ ጥያቄ አስከተለ። ቲና ቆንጆ፣ አሁን ወዴት ነሽ? በመኪናዬ ሸኝቼሽ ወደ ስሬ መሄድ እችላለሁ። ስራዋ እዚያው አካባቢ መሆኑን የህንፃውን ስምና የቢሮዋን ቁጥር ሳይቀር ነገረችው። ሞባይሏ ላይ እንደሚደውል ነግሮ ግንባሯን ከሳማት በኋላ ተሰነባበቱ። ልክ እንደ ሹገር ዳዲዎች ሁሉ ሹገር ማሚዎችም አንቱ እርሶ እያለ የሚያወራቸውን ወጣት እንደማይፈልጉ ሚልኪ ከቀድሞ ልምዱ ተረድቷል። ከሁሉ በላይ ደግሞ ሹገር ማሚዎች በአደባባይ በነጻነት ስሜት ልክ እንደ ኩያው አድርጎ የሚያወራቸውንና ፍቅር የሚለግሳቸውን አጥብቀው እንደሚፈልጉ የቀደመ ልምዱ አስገንዝቦታል። ስልክ መደዋወልና እየተገናኙ መጨዋወት ጀመሩ። ፍቅራቸው ደራ። ሚልኪ እንደ አፍላ ወጣት ቲናን ክለብ ይዟት ይወጣል። ቲናና ሚልኪ መርፌና ክር ሆኑ። በፍቅሩም በጨዋታውም በወሲቡም ተጣጣሙ። ቲና ሚልኪን ሙሉ በሙሉ የሷ ለማድረግ ቋመጠች። በውጭ መገናኘቱ ቀረና ሚልኪ ኑሮውን በቲና ቤት አደረገ። ቲና በዚህ አልረካችም። ሚልኪን በትዳር ለመጠቅለል ፈለገች። ለወዳጅ ዘመዶቿ የሷ መሆኑን ለማሳወቅ ጓጓች። በዚህ መሃል አንድ ስጋት በፍርሃት አራዳት። ልጅ መውለጃ እድሜዋ እንዳለፈ አሳምራ ታውቋለች። ሚልኪም እንደዛው። ሚልኪ ልጅ ካላገኘ በዚህ ለጋ እድሜው ለምን ከሷ ጋር በትዳር ለዘለቄታ ይጣመራል? ከብዙ ማሰላሰል በኋላ መጀመሪያ የንጋባ ጥያቄዋን፣ በመቀጠል የልጅ ፍላጎቱን በፍጥነት ለማወቅ ወሰነች። ሁለቱም ወሳኝ ጥያቄዎች ናቸው። የትዳር ጥያቄዋን ሲቀበላት በደስታ ፈነደቀች። ፈራ ተባያለች። ሁለተኛ ጥያቄዋን አስከተለች። የሚልኪ መልስ ጥበብና ብልሃት የታከለበት ነበር። ጉንጮቿን በጣቶቹ እየዳበሰ በስስት ተመለከታት። ፍቅር እንጂ ልቤ አላጣመረንም። አብረን በፍቅር እስከ መጨረሻው ለመጓዝ እንጂ ለመራባት አልተጣመርንም። የእኔ ብቻ እንደሆንሽ ማረጋገጤ በቂ ነው። ክፍለ ሀገር የነበሩት ሁለቱም ወላጆቼ አሁን በሕይወት እንደሌሉ በተደጋጋሚ ነግሬሻለሁ። መጠነኛ የወቁልን ድግስ ካዘጋጀሽ በቂ ነው። እኔ የቅርብ ጓደኞቼን እጋብዛለሁ። አንቺም የምትፈልጊውን ጋብዢ። ለአንቺ ደስ እንዲልሽ ብዬ እንጂ ይሄም ባይሆን ግድ የለኝም። እቅፏ ውስጥ አስገብታ ከንፈሩን መጠመጠችው። ከቀናት በኋላ እንዳለው መጠነኛ ድግስ በቪላዋ አሰናዳች። ቲና የእድሜዋን እኩሌታ በሀገር እንግሊዝ አሳልፋለች። በርካታውን ዓመታት በፕሮፌሽናል አካውንታንትነት ሰርታለች። ሚልኪ አሁን በሀብትና በንብረቷ እንደ ልቡ ያዛል። በመኪና ላይ መኪና ጨምሯል። ሰሞኑን ቀይ ቪታራ ይዞ ነው እየደወለ የሚያገኘኝ። በሀብት ላይ ሀብት ከምሯል። ከሷና ከቀደምት ሹገር ማሚዎቹ ባካበተው ሀብት ልክ እንደ ቲና ሱሉልታ አካባቢ ባለ አንድ ፎቅ ቪላ በድብቅ እያሰራ ነው። በረቂቅ የፍቅር ትወና ጥበቡ ባገኘው ገንዘብ ደስ ባለው ጊዜ እየመጣ በእኔና በመሰሎቼ ይደሰታል። ልክ እንደ ኤሚ ወይም አለሚቱ ቲና የሚለግሳት ፍቅር የእውነት እንዳልሆነ እስኪገባት ወይም እጅ ከፍንጅ እስክትይዘው በረቂቅ ትወናው ይቀጥላል። አልኮል ጠጥቶ ሞቅ ሲለው ምሬቱን ሲገልጽ በተደጋጋሚ አጋጥሞኛል። ሮዝሙች፣ እነሱም እኮ የዋዛ እንዳይመስሉሽ፣ እንደኔው መልቲ ናቸው። ህዝብ በተሰበሰበበት ስፍራ የኔ ማር ከንፈሬን ሳመኝ፣ እቅፍ አድርገኝ እያሉ ፍቅርሽ የእውነት እንደሆነ በተገኘው አጋጣሚ ይፈትኑሻል። ምን ሞኝ ነው። በውስጤ እየተሳቀቅኩም ቢሆን ያሉትን አደርጋለሁ። ሚልኪ በሱዳን። እኔ ምስክሩ ነኝ። ሚልኪ ወሲብ ላይ አደገኛ ነው። በዚያ ላይ እቃው ትልቅ ነው፣ መቀርቀሪያ የሚባለው አይነት። በዚያ ላይ በጥልቅ ስሜት ከራስ ጸጉር እስከ እግር ጥፍር የማይዳብሰው የማያሻሻውና በምላሱ የማይለሰው የሴት አካል የለም። ይህን ጠባዩን አስቀድሜ ስለማውቅ ከሚልኪ ጋር ባደርኩ ቁጥር ሁሌም ሙሉ ስሜቴን የምሰጠው የልብ አድርስ የሚባል አይነት ወንድ ነው። ሁኔታው ቋሚ ልምዱ መሆኑን ስረዳ በግልጽ ምክንያቱን እንዲነግረኝ ጠየቅኩት። ይህ ልምዱ ገና ብልታቸውን ከብልቴ ሲያገናኙ ስሜታቸውን ከሚረጩ በርካታ የስንፈተ ወሲብ ተጠቂ ወንዶች ፍጹም ተቃራኒ ነው። የሚልኪ መልስ ሌላ ግርምት ጨመረብኝ። ሮዝ፣ ከዓመታት በፊት በኑሮ ምሬት አሜሪካ የሚኖረውን ታላቅ ወንድሜን ተስፋ በማድረግ ወደ ሱዳን ሄድኩኝ። የተባበሩት መንግስታት ህንፃ ውስጥ በቀጠሮ ገብቼ የተቃዋሚ ፓርቲ አባል መሆኔን፣ ኢትዮጵያ ውስጥ መኖር ለህይወት ያስጊ መሆኑን በመግለጽና የባጤ ቆጡን የፈጠራ ታሪክ በማውራት በሌላ ቀጠሮ የስደተኛ ካርድ አገኘው። ከዚህ በኋላ በፍጥነት አሜሪካ የሚገባ መስሎኝ ነበር። በዚያው ካርቱም ውስጥ ዴም በምትባል ኢትዮጵያውያን በሚበዙባት አካባቢ መኖር ጀመርኩ። ለወራት ጉዳይ ምንም ሳይንፏቀቅ ቆየሁ። ተስፋ መቁረጥ ጀመርኩ። አንድ ሳሊህ የሚባል ሱዳናዊ ተወዳጅቼ ስለነበር የታላቅ ወንድሙ ሬስቶራንት ውስጥ በአስተናጋጅነትና በተላላኪነት አስቀጠረኝ። ጎልማሳው ታላቅ ወንድሙ አምር ይባላል። በተፈጥሮ ኮስታራና ዝምተኛ ነው። እንደ ሳሊህ ሳቂታና ተጫዋች አይደለም።
ደግነቱ ካርቱም ውስጥ ብዙ አይቆይም። ለንግድ ጉዳይ ካይሮ፣ ዱባይና ባህሬን ይመላለሳል። በርካታ ድርጅቶች አሉት። የአንዳንድ ሰው ህይወት ለማመን በሚከብዱ ጀብዶዎች የተሞላ ነው። ፊልም እንጂ የምር የተኖረ ህይወት አይመስልም። የሚልኪን ህይወት እንደዛ ነው የምወስደው። ሚልኪ ታማኝነቱ ታይቶ በአምር ቪላ ውስጥ አንድ ሰርቪስ ክፍል ለማደሪያነት ተሰጥቶት በሬስቶራንቱ ውስጥ መስራቱን ቀጠለ። ጎን ለጎን ግን ከሳልህ ጋር ሁለቱ ብቻ የሚያውቁትን ቢዝነስ ጀምሯል። ለሳልህ እዛው ካርቱም ውስጥ በድብቅ ሴተኛ ዳሪነትን የሚሰሩ የአበሻ ሴቶች እያገናኘ ከሳልህ ዳጎስ ያለ የሱዳን ፓውንድ ይቀበላል። ከሴቶቹም ኮሚሽን ያገኛል። በተደጋጋሚ እንዳጫወተኝ የካርቱም ሙቀት የወሲብ ስሜትን ያበረታል። እሱም ሴተኛ ዳሪዎቹን ሲጎበኝ እንደነበር አልደበቀኝም። ሆኖም ወሲብ በቅጡ እንኳን ሳይጀምር ስሜቱን ቶሎ ይጨርሳል። ለረዥም ጊዜ ለዚህ ስንፈቱ ምክንያቱ ሙቀቱ እንደሆነ ያምን ነበር። አንድ ዕለት ችግሩን ለሳልህ ሳይደብቅ ነገረው። ሳልህ ከተለያዩ የሱዳን ዛፍ እንጨቶች የተዘጋጁ በርካታ መፋቂያዎችን ሰጠው። በዚህም አላበቃም። ከወሲብ በፊት የሚዋጥ በርካታ እንክብሎችን አጠቃቀሙን በማስረዳት ሰጠው። ሳልህ አልዋሸውም። ሚልኪ ስንፈተ ወሲቡን ለዘለቄታው ቀረፈ። ምን ዋጋ አለው? የዚህ መዘዝ ለሳልህ መልሶ ደረሰው። ነገሩ እንዲህ ነው። አምር ለበርካታ ቀናት ከአገር ውጭ መሆኑን እንዲሁም የሚልኪን ብቸኝነት ተከትሎ ሚስቱ ምግብና ቡና በማቅረብ ሰበብ የሚልኪን ክፍል በተደጋጋሚ መጎብኘቱን ተያያዘችው። ሚልኪ እንደነገረኝ በሴትየዋ አነሳሽነት ከአሚር ሚስት ጋር የወሲብ ግንኙነት ይጀምራሉ። ይህ ድብቅ ግንኙነት ባል ካርቱም ከመጣ በኋላም በድብቅ ለሳምንታት ቀጠለ። ባል የሚስቱን የውስልትና ጉዳይ ከሁለት ገረዶቹና ከዘበኛው ይሰማል። እዚያው ሳሎን ውስጥ ሚስቱ ላይ በአረብኛ በቁጣ ገንፍሎ ሲያንባርቅ ኢትዮጵያዊ አትክልተኛ ተደብቆ ይሰማል። ባልዛቻና ማስፈራራቱን በቶሎ ለማቆም አልቻለም። አትክልተኛው በባልዛቻ በፍርሃት መንቀጥቀጥ ይጀምራል። ምን ነበር 2000ንም ዝሙት ስትፈጽሚ ከ3 ምስክር ጋር እጅ ከፍንጅ ቢያስኩሽ፣ 2000 በሸሪያ ፍርድ ቤት በድንጋይ ተወግረሽ ስትሞቼ ባይኔ እያየው እፎይታን አገኝ ነበር። ለነገሩ ይታመልጫለሽ። የዝሙት ፈረስ ማታ ሲመጣ የተደገሰለትን የት ያውቃል እያለ ሲቆጣት አትክልተኛው እየተንቀጠቀጠና እንዳይታይ የተጠነቀቀ ግቢውን ለቆ ወጣ። ባለ በሌላ ኃይሉ ሚልኪ ወደሚሰራበት ሬስቶራንት ተፈተለከ። ለሚልኪም ማታ በአምር ቪላ የተደገሰለትን የበቀል ድግስ እየተርበተበት አረዳ። ሚልኪ ጊዜ አልፈጀም። ከደቂቃዎች በኋላ ማቄን ጨርቄን ሳይል ወደ መተማ ገሰገሰ። ከዚያም ጊዜ ሳያባከን ወደ ትውልድ ሀገሩ ጎንደር ዘለቀ። ኤሚ ሹገር ማሚዎች በእርግጥም ለሚልኪ ዕጣ ክፍሎቿ ናቸው። ሚልኪ ከቲቲ በፊት ኤሚ እያለ የሚያቆላምጣትና በአደባባይ የይምሰል ፍቅር ሲለግሳት ለወራት የቆየች እመቤት የምትባል ሹገር ማሚ ነበረችው። ለዚህ ውለታውና ለወሲብ አገልግሎቱ እሷም ያለ ስስት ገንዘቧንና ንብረቷን ስትሰጠው ቆይታለች። ልክ እንደ ቲና ሁሉ ኤሚም ዲያስፖራ ናት። አሜሪካ አትላንታ ውስጥ ለ18 ዓመታት በነርስነት ሰርታለች። የአሜሪካ የጥድፊያ ኑሮ ትዳርን አስረስቷት እድሜዋ እንደ ቀልድ ነጎደ። ከፎቶዎቿ እንደተመለከትኩት ኤሚ ከቲቲ በእድሜ በበርካታ ዓመታት ብታንስም ቢያንስ የሚልኪ ንጥፍ እንደምትሆን ጥርጣሬ አልገባኝም። ከ2 ዓመት በፊት ነበር ኤሚና ሚልኪ በፍቅር መሞዳሞድ የጀመሩት። ሚልኪ 23 ዓመት ወጣት እያለ ማለት ነው። ከበርካታ ፎቶዎቿና ከሚልኪ ተደጋጋሚ ገለጻ እንደተረዳሁት ኤሚ የወጣትነት ጊዜዋ ሳትዝናናበትና ቤተሰብ ሳትመሰርትበት በትምህርትና በስራ ብቻ ማለፉ የግር እሳት ሆኖ ያንገበግባታል። ለዚያም ይመስላል በየዕለቱ ከብስጭትና ከጸጸት ለጊዜውም ቢሆን ለመሸሽ በአልኮልና በሲጋራ ውስጥ የምትደበቀው። ለሰከንድ መጨነቅ አትፈልግም። በየዕለቱ ክለብ ትወጣለች። አለባበሷ ልቅ የሚባል አይነት ነው። በእሷ ዕድሜ እንዲህ ያለ እርቃን አለባበስ አያምርም። በወጣትነት ዕድሜ ከሚደረጉ ነገሮች ጋር እልህ የተጋባች ነው የምትመስለው። ዳንስ፣ መጠጥ፣ ጭፈራ፣ ወሲብ፣ የወንድን ስሜት የሚፈታተን ልቅ አለባበስ፣ ከክለብ ክለብ መዞር፣ ዛሬም ብቻ በደስታ መኖር፣ ለነገ ነገ ራሱ ይጨነቅ የሚል አቋም የህይወት መሪ ያላት ነው የምትመስለው። ከሚልኪ ጋር ለመጀመሪያ ጊዜ የተገናኙት ቦሌ ፒኮክ ባርና ሬስቶራንት ውስጥ ነበር። እኩለ ሌሊት አልፏል። ሚልኪ አንድ ጥግ ላይ ተቀምጦ ከሀሳቡ ጋር እየተጫወተ አፕሬቲቭ ይጠጣል። ኤሚም እሷ በጤቃ ያለች ሴት ጋር ቮድካ በኦሬንጇን ትለጋለች። ሚልኪም ኤሚም በሞቅታ ስሜት ውስጥ በአይን ቋንቋ መነጋገር ጀምረዋል። ሚልኪ ጠቀሳት። በፈገግታ አጸፌታዋን መለሰችለት። ሚልኪ በምልክት ወደ እሱ መጥተው እንዲቀላቀሉ ጠየቀ። እሷ ወደ እነሱ መጥቶ እንዲጠጣ በእጅ ምልክት ጋበዘችው። ከደቂቃዎች በኋላ ከመካከላቸው ተገኘ። ብርጭቆ አጋጅተው ጨዋታ ተጀመረ።
የሞቅታ ስሜት ላይ ያለ ሰው በፍጥነት ይግባባል። ሌሊቱን ከክለብ ክለብ እየዞሩ ጠጡ። በኢሉዥንና በሜሞ ክለብ በዳንስ ጭምር መጣጣማቸውን አረጋገጡ። በየዳንሱ መሃል ከንፈር ለከንፈር እየያዛሉ። ሁለቱም ከነሱ ውጭ ያለውን ዓለም ከነመኖሩም የዘነጉት ይመስላል። ሚልኪ በዚህ ወቅት እግረኛ ነበር። ኤሚ ጓደኛዋን በመኪናዋ ቤቷ ድረስ ከሸኘቻት በኋላ ሚልኪን ከጎኗ አስቀምጣ ወደ ቪላዋ ነጎደች። በወሲብም ተጣጥመው አደሩ። በዚህ መልኩ ይህ ቋሚ የህይወት ዘይቤያቸው ሆነ። ሲላመዱ ተዋደዱ። የማይነጣጠሉ አይነት ጥንዶች ሆኑ። አብረው በኤሚ ቤት መኖር ጀመሩ። አንዳቸው ያለ ሌላው መኖር የማይችሉ እስኪመስላቸው ድረስ በፍቅር ከነፉ። ቦሌ መድኃኔዓለም አካባቢ በሚገኝ አንድ ዝነኛ ክለብ ውስጥ የቅርብ የሚሏቸውን ጥቂት ወዳጆቻቸውን ጠርተው የቀለበት ስነ ስርዓት አከናወኑ። ሻምፓኝ ተራጩ። ሚልኪ ከቀናት በኋላ ከእግረኝነት ተላቀቀ። የሊፍት ባግ ባለቤት ሆነ። የገንዘብ ችግሩንም ቀረፈ። ይህ ፍቅራቸው ከመንፈቅ በላይ አልቆየም። ሚልኪ ለክረምት ረፍት በኤሚ ቤት ለማረፍ ከመጣቸው የኤሚ ሶስተኛ ታናሽ እህት ጋር አንሶላ ሲጋፈፍ በኤሚ እጅ ከፍንጅ ተያዘ። የሚልኪ የሹገር ማሚ ሀሁ። ሚልኪ እንደ ቲናና ኤሚ በፎቶና በቪዲዮ የተደገፈ መረጃ ባያሳየኝም አለሚቱ የመጀመሪያ ሹገር ማሚው እንደሆነች በተደጋጋሚ ያጫውቶኛል። ጎንደር ውስጥ ከሰፈር ሰው ጋር በትንሽ በትልቁ እየተደባደበ ቢያስቸግራቸው እናቱ ከ5 ዓመት በፊት ወደ አዲስ አበባ አጎቱ ዘንድ ላኩት። አጎቱ እንጨት ቤት አለው። የእንጨት ስራን ካጎቱ ተማረ። ከአለሚቱ ጋር የተዋወቁት ለአዲሱ መኖሪያ ቤቷ ወንበር፣ ጠረጴዛ፣ ቁምሳጥንና የመጽሐፍ መደርደሪያ ሼልፍ ልታሰራ የመጣች ጊዜ ነበር። እድሜዋ 40ዎቹ መጨረሻ ግድም ቢሆንም በሜካፕ ኃይልና በቄንጠኛ አለባበስ ገና ነኝ የምትል አይነት ሴት ናት። ያዘዘቻቸውን ስራዎች ሂደት ለማየት በመኪናዋ በተደጋጋሚ ትመላለስ ነበር። በመጣች ቁጥር ሚልኪን ብቻውን የምታገኝበትና የሚጨዋወቱበት ተደጋጋሚ አጋጣሚ ተፈጥሯል። ሚልኪ አሁን ላይ ሆኖ የዚያን ጊዜ ድፍረቱን ሲያስታውሰ ይገረማል። ከእሷ ጋር የሚላፋባቸው አጋጣሚዎች ነበሩ። አለሚቱ መልከ ጥፉ ብትሆንም ሞንዳላ የሰውነት ቅርጽና ተክለ ቁመና ነበራት ይላል። ስራዎቹን ጨርሶ ልትወስድ ስትመጣ አለሚቱ አጎቱን ሚልኪ እቃዎቹን ቤት ድረስ በመውሰድ እንዲያግዛት ፍቃድ ጠየቀች። ተፈቀደላት። ሚልኪ እቃዎቿን ጭኖ ካጠገቧ ጋቢና ውስጥ በመቀመጥ ወደ መኖሪያ ቤቷ ተጓዘ። ሁሉንም የቤት እቃዎቿን ለሁለት ተጋግዘው ቦታ ቦታቸውን አስያዙ። ሚልኪ በቪላው ግዝፈት ተገርሞ ሳያበቃ ይህን የሚያክል ቤት ውስጥ ከሷና ከልጅ እግር የቤት ሰራተኛዋ በስተቀር የሚኖር አለመኖሩ ይበልጥ አስደነቀው። መንገድ ላይ መኪናው ውስጥም ባለሚቱ አነሳሽነት ሲተሻሹ ነበር። የዚያኑ ቀን ሚልኪ መክሰስ ከተጋበዘ በኋላ ባለሚቱ መኝታ ክፍል የወሲብ ጥሙን አረካ። እሷን በብቃቱ ተደሰተች። ከዚያን ዕለት ጀምሮ ቤተኛ ሆነ። አለሚቱ በአንድ የጀርመን ኤንጂኦ ውስጥ የበላይ ኃላፊ ሆና ለበርካታ ዓመታት ሰርታለች። አሁንም በዚሁ ማዕረግ እየሰራች ነው። ደሞዟ ከነጥቅማ ጥቅሙ ከ60 ሺህ ብር ይልቃል። ጀርመን ውስጥ ለተወሰኑ ዓመታት ያህል ኖራለች። ሁለተኛ ዲግሪዋን ያገኘችው ከዚያው ነው። ከተወሰነ መላመድ በኋላ ሚልኪ የአለሚቱ ቪላ አባወራ ሆነ። በድንገተኛ አጋጣሚ እውነታውን ያወቁት የሰፈር ጓደኞቹ በርቀት አፈሩበት። አለሚቱ በአደባባይ አብረህ መታየት አለብህ፣ ለቤተሰብህና ለቤተሰብ ያሳውቄ ትዳር መመስረት አለብን አይነት ጥያቄዎችን አበዛችበት። ገንዘብ እንደ ልብ እያሳቀፈችውና እያዘነጠችው ስለሆነ የፍቅር ግንኙነታቸው ይፋ እንዲሆን ትፈልጋለች። በአንድ የሚያዝያ ቅዳሜ የቅርብ ቤተሰቧ ሰርግ ላይ ለመገኘት ወደ ኢምፔሪያል ሆቴል ይዛው ትሄዳለች። በሆቴል ውስጥ ያለው ታዳሚ ሚልኪን እንደ ቤተሰብ እንደ ስጋ ዘመድ ነው ያሰበው። አለሚቱ ግን በዚህ ሁሉ ህዝብ ፊት ፍቅርህን ከንፈሬን በመሳም ግለጽልኝ አለችው። ውብና መልከ መልካም ወጣት ስለሆነ በወዳጅ ዘመዶቿ መሃል ጉራ ቢጤ ልትነዛ ፈልጋለች። እያጋነንኩ አይደለም። ሚልኪ ምትሃታዊ ውበትና ተክለ ቁመና አለው። ከ5 ዓመት በፊት የነበረውን ለግላጋነትና አፍላ ወጣትነት ደግሞ አስቡት። የአለሚቱ ያልተጠበቀ ጥያቄ ሚልኪን ከባድ ግራ መጋባት ውስጥ ከተተው። እምቢ ቢላት ያሁሉ የምኞት ህይወትና ቅንጦት አደጋ ላይ ሊወድቅ ነው። እሺ ቢላት ደግሞ የሁሉም የሰርግ ታዳሚ መሳለቂያና ወሬ ማድመቂያ ሊሆን ነው። አሁን ላይ ቢሆን ግድ አልነበረውም። የዚያን ዕለት ግን ይሉኝታ አሸነፈው። ሽንት ቤት ደርሼ የመጣው ብሎ ሳይመለስ ቀረ። ሞባይሉ ላይ የደወለች ሌሊቱን ሙሉ ስታንባርቅበት አደረች። በማግስቱ ንዴቷ በርዶላት ቤቷ እንዲመለስ ተማጸነችው። እንደገና አብሯት መኖር ጀመረ። ገንዘብ በገንዘብ ሆነ። በምላሹ የፍቅርና የወሲብ ጥሟን እያረካ የወጣትነትና የተፈላጊነት ስሜት እንዲያድርባት ማድረጉን ቀጠለ። ይህ የሚልኪ የምቾትና የቅንጦት ኑሮ ከዚህ በኋላ የዘለቀው ለ2 ወራት ገደማ ብቻ ነበር።
የተለመደው የሚልኪ ሴሰኝነት ባህሪ ሚልኪን ካለሚቱ ቪላ ለአንዴና ለመጨረሻ ጊዜ ያሰናበተው። ሚልኪ በማዕድ ቤት ውስጥ ካለሚቱ ሰራተኛ ጋር ወሲቡን ሲያደራው አለሚቱ ባይኗ በብረቱ ተመለከተች። ሴሰኝነት የሚልኪን ህይወት ወዴት ይወስደው ይሆን? እንዲህ ያለውን የህይወት ሰንሰለት ምን ይሉታል? ከላይ የጠቀስኳቸው የሚልኪ ሹገር ማሚዎች በፍቅርና ትዳር አከል ግንኙነት ረዘም ላለ ጊዜ ከሚልኪ ጋር የቆዩትን ብቻ ነው። እሱ ራሱ ያጫወተኝ የአንድ ሌሊት፣ የሁለት ሌሊት፣ ከፍ ሲልም የአንድ ሳምንት የወሲብ ጀብድን ወይም ሴክሹዋል አድቬንቸር ያጣጣመባቸው ሹገር ማሚዎች ቁጥር በርካታ ነው። ሚልኪ በተደጋጋሚ እንደነገረኝ እነዚህ ሴቶች የገንዘብ ችግር የለባቸውም። ባገኙት አጋጣሚና ክፍተት ዕለታዊ ደስታን አሳዳጆች ናቸው። ከነዚያ መሃል አንዳንዶቹ በጤና እክላቸው የተነሳ ደስታን ከወሲብ እንዲያገኙ የሐኪም ትዕዛዝ የተሰጣቸው እንደሆኑ ሚልኪ አልደበቀኝም። ሁሉም ላይ ግን ገና አላረጀንም፣ ቅብጠት ምን ይለናል የሚል አይነት ስሜትን ካለባበስ ከድርጊትና ካነጋገራቸው በተደጋጋሚ ያስተውሏል። ሚልኪ እነዚህን አይነት ሴቶች እንደ ጦቢያ ካሉ የከፍተኛ መደብ ጠጅ ቤቶች፣ ኑሮ የተሳካላቸው ሰዎች ከሚዝናኑባቸው የከፍተኛ መደብ የምሽት ክለቦች፣ እንደ ካልዲስ ካሉ ዘመነኛ ካፌዎች፣ ጂም ቤቶች፣ ውድ ሬስቶራንቶችና ሆቴሎች ውስጥ በተለያየ ጊዜ አግኝቷቸዋል። ከልምድ ብዛት እነዚህን ደስታ አሳዳጅ ሴቶች በእርቃን አጋላጭ አለባበሳቸው፣ በሁኔታቸው፣ በአኳኋናቸውና በአይን ቋንቋቸው በፍጥነት ይለያቸዋል። አብዛኛዎቹ ማንኛውም ወግ አጥባቂና ባህሉን አክባሪ ወጣት ተመልካች በትዝብት ምን በዚህ ዕድሜዋ አማረብኝ ብላ ነው እንዲህ እርቃኗን የምትሄደው? በእሷ ቤት ገና አላረጀውም ብላ ከታዳጊዎቹ ጋር መፎካከሯ ነው ወንዳታ ከሆነ የሚሏቸው አይነት ናቸው። ከሴት ልጆቻቸው ሳይቀርብ 10 ዓመት አንሰው ለተመልካች እስኪታዩ ድረስ ሜካፕ፣ ፌርና ፓውደር ፊታቸው ላይ ያበዛሉ። ሚልኪ በተደጋጋሚ እንዳጫወተኝ ሹገር ማሚዎቹን ከወጣቶች ጋር በወሲብ እንዲቀብጡ የሚያስገድዷቸው በርካታ ምክንያቶች አሉ። አንዳንዶቹ ባሎቻቸው በተለያየ አደጋ ለዓመታት ያልጋ ቁራኛ ሆነዋል። ከፊሎቹ ባሎቻቸው በሰሩት ወንጀል ተፈርዶባቸው ለበርካታ ዓመታት ወደ ወህኒ ተወርውረውባቸዋል። ከፊሎቹ ባሎቻቸው በንግድና በሥራ ምክንያት አብዛኛውን ቀን ካጠገባቸው አይገኙም። ከፊሎቹ ከባሎቻቸው ወሲባዊ እርካታን አያገኙም። ከፊሎቹ በመሰለቻቸት ከባሎቻቸው ጋር ወሲብ ከፈጸሙ በርካታ ዓመታት ተቆጥረዋል። ከፊሎቹ በተለያየ ግጭት ከባል ጋር ፍች ይፈጽመዋል። ከፊሎቹ የወጣትን ትኩስ ኃይል አጥብቀው ይፈልጋሉ። ከፊሎቹ ባሎቻቸው እንደሚወሽሙባቸው በሚስጥር ያወቁና ነገሩን ይፋ አውጥቶ የከረመ ትዳራቸውን ከመበተን ይልቅ እነሱም ጣፋጭ በቀልን በእቡ የሚያጣጥሙ ናቸው። ሚልኪን አንድ ነገር ያስቀዋል። ኢትዮጵያውያን ሚስቶች ለባሎቻቸው ታማኝ ናቸው የሚባለው ነገር። አንድ ቀን ቤሉስ ኬክ ጋብዞኝ የባጤ ቆጡን እያወራን እያለ ከፊት ለፊታችን የደስተኛ ቤተሰብ ተምሳሌት የሚመስሉ የሚያማምሩ ባልና ሚስት ከሁለት ልጆቻቸው ጋር መጥተው ከኛ ፊት ለፊት ባለ ሶፋ ወንበር ቁጭ አሉ። ለሁለት ልጆቻቸው አይስክሬም ገዝተው እነሱ ኬክ እየገመጡ ያወጋሉ። ሚልኪ እነሱ መግባት ተከትሎ ቶሎ ብሎ ፊቱን ወደኔ አዙሮ ለነሱ ጀርባ ሰጥቶ ተቀመጠ። ሮዚ፣ እኛ ሀገር ለምን ወንዶች ሚስቶቻቸው ላይ ዘግናኝ ወንጀል እንደሚፈጽሙ ታውቂያለሽ? አለኝ። ደንቆሮ ስለሆኑና ሌላ ምን ሊሆን ይችላል አልኩት። አይምሰልሽ አለኝ ግንባሩን አኮሳትሮ። ሀበሻ ባሎች ሚስቶቻቸው ላይ የተጋነነ እምነት አላቸው። ከእግዚአብሔር በላይ ሚስቶቻቸውን የሚያምኑት ሚስቶቻቸውን ፍጹም ታማኝ ናቸው ብለው ስለሚያምኑ ካገቧቸው በኋላ መፈጠራቸውንም ይረሷቸዋል። እንደምታውቂው ሴቶች በባሎቻቸው እንደመረሳት የሚያንገበግባቸው ነገር የለም። ስለዚህ ድሉን ሲያገኙ ይሸከሸካሉ። ባልነቱን ሲደርስበት አዙሮ ይደፈዋል። መጀመሪያውንም ሚስቱ ላይ የነበረው እምነት የተጋነነ ስለነበር ነገሩ ሁሉ ይገለባበጥበታል። ሚስቱ ስትሸከሸክበት ያየ ሀበሻ ወንድ ሰው አይሆንም። ወይ ራሱን ያጠፋል ወይ ሚስቱን ያጠፋል። እመኚኝ፣ ሚስቶቻቸው ላይ ወንጀል የሚፈጽሙ ወንዶች ብዙዎቹ በጣም ደግና ዝንብ እንኳን ለመግደል የማይፈልጉ ናቸው። ሚልኪ፣ በሰላም ነው የምትፈላሰፈው? ዛሬ ምን ነካህ አልኩት። በግንባሩ ከኛ ፊት ለፊት የተቀመጡትን ባልና ሚስት ከሚያማምሩ ልጆቻቸው ጋር አሳየኝ። አልገባኝም። ሚስትየው ደንበኛዬ ናት። ስታየኝ እንዳትረበሽ ብዬ ነው ፊቴን አዙሬ የተቀመጥኩት። ባሏ ቦሌ ጃፓን ጋር የሚያምር ካፌ ከፍቶላታል። ዱባይ በሄደ ቁጥር ደሳለኝ ሆቴል ደውላ ትጠራኛለች። ምን? እኔ አላምነህም። አይኔ እስኪበለጠጥ ድረስ ደነገጥኩ። በፍጹም ይሄ ቤተሰብ እንከን ያለበት ቤተሰብ አይመስልም። ገርሞኝ ልሞት። ሞባይሉን በረበረና አንድ ፎቶ ከፍቶ አሳየኝ። ከፊት ለፊት የማያትን የሁለት ልጆች እናት ሚልኪ ሞባይል ላይ በሚያምር ቢጃማ ያየኋት ነበር። ቀብራራው ካፒቴን ግንቦት 9 1998 ዓ.ም። ዋና የቢዝነስ ማዕከል ሜሪ ባር ቢሆንም
በቼቼንያ ደንብ የተሻለ ቢዝነስ ፍለጋ ከባር ወደ ባር ወይንም ከፐብ ወደ ፐብ እየተዘዋወርን የተወሰኑ ደቂቃዎችን የምናሳልፍበት ጊዜ ነበር። እኔ በአንድ ሌሊት እስከ 5 ቤቶች ልገባ እችላለሁ። ሜሪ ባር፣ ኪዲ ፐብ፣ ጣና ባር፣ ሃይሚ ባር፣ ብሌን ፐብ እና ጁዲ ፐብ እንደ ፌንጣ ከአንድ ወደ ሌላው እየተሽሎኮሎክን እንሰራ ነበር። አንድ ቤት መጎለስ ሲሰለቸን ወይንም ከተወሰኑ ደንበኞች ጋር ለብዙ ሰዓታት መፋጠጥ ምቾት ሲነሳን እንደ ካርታ ራሳችንን እንፈውዛለን። ሜሪ ቤት ያለነው ጁዲ ፐብ ስንሄድ ጁዲ ያሉት ሃይሚ ጋር ሲሄዱ፣ ኪዲ ፐብ ያሉት ጣና ሲሄዱ ሁሉም ቤት ያሉት ጠጪዎች የአይን አዋጅ እንሆንባቸዋለን። ከዚያ መሃል የወደዷትን ተከትለው ልጋብዝሽ ማለታቸው አይቀርም። ይህንን ሂደት ራውንድ መውጣት ብለን እንጠራዋለን። ትላንት ሌሊትም ይህንኑ ነበር ያደረኩት። ብሌን ፐብና ጁዲ ፐብ ውስጥ ግርግር፣ ጭቅጭቅና ታይታ የማይወዱ ጠጪዎች በእርጋታና በሰከነ መንፈስ ይጠጣሉ፣ ሴት ይጋብዛሉ። ሲያሰኛቸውም ከመረጧት ጋር ቢዝነስ ተስማምተው ይወጣሉ። ያው እንደ ወትሮ እነዚህ ባሮችና ፐቦች የቼቼንያዊ ቆነጃጅት መገኛ ይሁኑ እንጂ የአልጋ ላይ ጦርነቱ የሚካሄደው ዋናውን የቼቼንያ ጎዳና ተከትለው ውስጥ በሚገኙት በርካታ ፔንሲዮኖችና ስም የለሽ ቪላዎች ውስጥ ነው። እነዚህ ስም አልባ ቪላዎች አርብና ቅዳሜ በቶሎ ስለሚዘጉ ኮንትራት ታክሲዎች ወይም የባለ መኪና ደንበኞች መኪኖቻቸው በጊዜያዊ ቤርጎነት ያገለግላሉ። በእነዚህ ጭር ባሉ ሌሊቶች በኮረኮንቻማ መንገዶች ውስጥ ማንም ዝር ስለማይል የመኪና ውስጥ ወሲብ በመላው ቼቼንያ ልምድ ሆኗል። ማታ የታደርሽ የተባለች ሴት ስፔስ ነው ያደርኩት ካለች በመኪና ውስጥ ስትከካን ያደረችው ማለት ነው። አንዳንዶቹ ጓደኞቼ ደግሞ ትላንትና ማርሽ ከካኝ ይላሉ። መጀመሪያ ሰሞን ሁሉም እንደዚያ ሲሉ ስሰማ ማርሽ የሚባል ኃይለኛ ሰውዬ ያለ ይመስለኝ ነበር። በኋላ ሲገባ ይለካ መኪና ውስጥ ቢዝነስ ሰራን ማለት ነው። የመኪና ማርሽ የወንድ ብልትን ስለሚመስል ከዚያ የመጣ አነጋገር ነው ብለውኛል። ከቀብራራው ፓይለቱ ደንበኛዬ ጋር ትላንትና ማርሽ ሴክስን ያደረግነው ብሌን ፐብ ውስጥ በመወደዋ ሊቢራ ዘፈን እየደነስኩ አንዳንዴም እያዛጋው ሳለ ኤሪክሰን ሞባይሌ ቫይብሬት አደረገች። ባሮች ውስጥ ስልክ ሲጮ ስለማይሰማ ሁላችንም ስልካችንን ቫይብሬት ሞድ ላይ ነው የምናደርገው። ቀብራራው ፓይለት ነው የሚደውለው። ቁጥሩ 6ቱም ዲጂት አንድ አይነት ስለሆነ ወዲያው ለየዋለሁ። ሮዚ አይ ሪሊ ሚስድ ዩ፣ አሁን የት ነሽ? ድምጿ ቤት ሲያምር ቅብርር ያደርገዋል። በዚያ ላይ አይ ሚስ ዩ ቱ፣ ብሌን ፐብ ነኝ፣ የት ሆነህ ነው? መናፈቅ እንኳን አልናፈቀኝም። ደግሞ ከተገናኘን 4 ሳምንት አልፎናል። ከስንት አንዴ ነው የሚደውለው። ግን እንደ ናፈቀኝ ሰው ማስመሰል ነበረብኝ እንጂማ ስንቱን ወንድ ናፍቄና ፍቅሬ እችለዋለሁ። ጊዜ በረዘመ ቁጥር ወንዶቹ ለኔ ቁጥር ነው የሚሆኑብኝ። ወድጄ ወይም ፈልጌው አይደለም፣ የስራው ጸባይ ነው። በየቀኑ የተለያዩ ወንዶችን አገኛለሁ። ብዙ ወንዶች 2-3 ጭኔን ቢጎበኙም ስማቸውን ስረሳ ይበሳጩብኛል። በተለይ በግብዣ ብዙ ገንዘብ ያወጡት በንዴት ኤሌክትሪክ ሊጨብጡ ይደርሳሉ። ፍቅረኛቸው የሆንኩ ይመስል ለምን እንደዚህ እንደሚበግኑ አይገባኝም። ይህንን ለማወቅ ስማቸው ላይ ከፍተኛ ጥንቃቄ አደርጋለሁ። አንዳንዴ ግን ስማቸው ሲጠፋብኝ ከመዋረድ ብዬ የተለያዩ ዘዴዎችን እጠቀማለሁ። ለምሳሌ አንዷን ጓደኛዬን መጠጥ እንዲጋብዙልኝ ይጠይቅና ወንበር ስባ ስትቀመጥ ተዋወቁ ላለሁ። ከረጅም ጊዜ በኋላ ቢደውልም በቂ ምክንያት ስላለኝ የዚህን ቀብራራ ፓይለት ስም አልረሳሁትም። ከበረራ በመጣ ቁጥር አንድ ውድና ቄንጠኛ ነገር ስለሚያመጣልኝ ስሙን ልርሳው ብልም አልችልም። ስጦታ የሚሰጠኝ ሰው ያከበረኝ ስለሚመስለኝ ደስ ይለኛል። ሮዚ ከሰው ጋር ነሽ እንዴ? ኖ ብቻዬን ነኝ ባክህ። ህዝቡን ሁሉ እናንተ ይዛችሁት እየበረራችሁ ምን ሰው አለ ብለህ ነው? ሳቀ። ሳቁ ራሱ ቅብርር ያለ ነው። በቃ ኤርፖርት ከተርሚናል እየወጣው ነው። ሮም ፍላይት ነበረኝ፣ ገና መግባታችን ነው። የምትፈልጊውን አዘሽ ጠብቂኝ። በቦሌ መድኃኔዓለም አትላስ በኩል አድርጌ ስለምመጣ 15 ደቂቃ ይወስድብኝም፣ ቶሎ ደርሳለሁ። ልክ እንደደረሰ ከመኪናው ሳይወርድ ደወለልኝ። መኪናውን አውቃታለሁ። ክሬም ኬክ ነው የምትመስለው። እንደሱ ቅብርር ያለች መኪና አለችው። ውስጧን ምን አይነት ሽቶ እንደሚቀባት እንጃ። ደስ የሚል የወንድ ጠረን አላት። እኔ ማርቲኒየን፣ እሱ ብራንዲውን እየተጎነጨን መኪናው ውስጥ ቁጭ ብለን ወግ ጀመርን። ሌላ ጊዜ እሱ ነበር የሚያወራው፣ ዛሬ እኔ ማዳመጥ ሆኗል ስራው። ከገጽታው ላይ እንደ ሌላው ጊዜ መረጋጋትና ስክነት አይነበብም። ምናልባት ከረጅም በረራ ገና መመለሱ ስለሆነ ሊሆን ይችላል ብዬ ዝም አልኩት። ሆኖም ፊቱ አሁንም ልክ አይደለም፣ ድካም ይነበብበታል። እኔ ምልህ በእግርህ ነው እንዴ ከሮም እየነዳህ የመጣኸው? አለመሳቅ አልቻለም። ታንኪዩ ሮዛ፣ ከሳኩ ቆይቼ ነበር የእውነት። ረጅም ጸጉሬን በጣቶቹ እየፈተለ ላፍታ በትኩረት ተመለከተኝና እኔ ምልሽ ሮዛ፣
አንዳንድ ጊዜ ሳስበው ብስለትሽ ከምትሰሪው ስራ ጋር አብሮ ሄድልኝም። ሁል ጊዜ ጠይቅሻለሁ እያልኩ ረሳዋለሁ። ምንድን ነው ሰላይ ምናምን ነገር ነሽ እንዴ? መጠርጠሩስ አልኩት። ኖ ሲሪየስሊ። ቆይ ትምህርትሽን እስከምን ድረስ ነው የገፋሽበት? ሚኒስትሪ ተፈትኛለሁ። ካላመንከኝ ካርዴን አሳይሃለሁ። ግን ፎቶዬን አይቶ መሳቅ አይቻልም። አትቀልጅ እንጂ ሮዛ፣ የምሬን እኮ ነው የጠየቅኩሽ። የትምህርት ደረጃዬን ለማንም ተናግሬ አላውቅም። እባክዎን ካፒቴን የወሬ አቅጣጫውን ይቀይሩ። ክብራትና ክብራን ደንበኞቻችን፣ ካፒቴናችን መዘባረቅ ስለጀመሩ በየወንበሮቻችሁ ያሉትን ቀበቶዎች እንድታስሩና የመመገቢያ ጠረጴዛችሁን እንድታቃኑ። ልቀልድ ሞከርኩ። አየሽ፣ ለዚህ ነው ሰላይነሽ ብዬ የሚጠረጥርሽ ሮዛ። አሁን ያልሽውን ማንም የቡና ቤት ሴት ልትለው ወይም ልታውቀው አትችልም። ይህንን ለማወቅ ቢያንስ በኢቲ አንድ ጊዜም ቢሆን መብረር አለብሽ። አይ ኖ ኢት ሮዛ፣ ዩ አር ኖት ጀስት ሆከር፣ ዩ አር ሞር ዛን ዛት። ደነገጥኩኝ። ጥርጣሬው የምር እየሆነ መጣ። ስለዚህ የጨዋታዬን ከፍታ ዝቅ አድርጌ ማብረር እንዳለብኝ ተሰማኝ። ስማማ፣ ምን ይዘህልኝ መጣህ? መቼስ ከሚስት ቀጥሎ ለኔ ነው ስጦታ መግዛት የሚያስደስትህ። ሚስት ግን ታድላ ከየሀገሩ ነው ስጦታ የሚመጣላት። ከዚህ በላይ ምን ትፈልጋለች? ሮዝ፣ የቫላንቲኖስን አዲስ ዲዛይን አምጥቼልሻለሁ። የራት ልብስ ነው፣ ትወጂዋለሽ። ሻንጣዬ ውስጥ አለ። በኋላ አስታውሽኝ አደራ፣ እንዳረሳውና ሳልሰጥሽ እንዳልሄድ። እቴጌ ካዩት መዘዙ ብዙ ነው። አይዞህ፣ አታስብ። ማደንዘዣ ብትወጋኝም አልረሳውም። በስሱ ፈገግ አለ። እርጋታው ደስ ይላል። ቅብርር ሲል ያምርበታል። ደመና ላይ የሚሄድ ሰው ነው የሚመስለው። ዛሬ ግን ፊቱ ትንሽ የጎደለው ነገር አለ። አብሮኝ ብዙም እንደማይቆይ ነገረኝ። ከጥድፊያውና ከሁኔታው እንደተረዳሁት ጊዜያዊ ስሜቱን ለማስተንፈስ ለሾርት ነው የፈለገኝ፣ ወይም ለጫወታ። አንዳንድ ጊዜ ምንም ሳናደርግ አውርቶኝ ብቻ ሴክስ ሳናደርግ ከፍሎኝ ይሄዳል። የሆነ ከሚስቱ ያጣው ነገር እንዳለ ይሰማኛል። ሮዚ፣ በጣም ደክሞኛል። ቤት መሄድ አለብኝ። ምን እንዳጠፋው አላውቅም። ሰሞኑን እቴጌ በትንሽ በትልቁ እየነዘነዘችኝ ነው። ሰላም ነስታኛለች። በምሬት የጠቆረ ፊቷን መመልከት ሰልችቶኛል። ሚስቱን እቴጌ ነው የሚላት። ምን ነው ነፋስ ገባባችሁ? እኔ ምን አውቃለሁ። ዝም ብላ ፊቷን ትዘፈዝፍብኛለች። ሁሌ ራሷን እንደተበዳይ አድርጋ ታቀርባለች። አሁንም አልጋም ለይተናል። ዝም ብላ በሆነ ባልሆነው ትጠረጥረኛለች። ከወስተቶች ጋር የምቀብጥ ይመስላታል። እና አልቀብጥም ልትለኝ ነው? ሮዚ ተይኝ በእናትሽ፣ ኃጢአቴን አታብዡ። ፓይለት ሆኖ ከካቢን ክሩ ጋር የማይባልግ ይኖራል ብለሽ ነው? እና ፊቷን መዘብዘፏን ለምን ይገርመሃል ታዲያ? ካሞን ሮዛ፣ ምንም የተጨበጠ ነገር የላትማ። ጥርጣሬ ብቻ እኮ ነው እንዲህ የሚያደርጋት። ሕፃን እያለሁ ሆስተስ መሆን ነበር ምኞቴ። አይገርምም? ሮዝ፣ ሴተኛ ዳሪ መሆን ልትመኝ ነበር እንዴ? ሳቅን። ማለቴ ያ ሆስተስ ሞኜ ቢሆን ኖሮ ትከካኝ ነበር ማለት ነው። እንኳንም አልሆንኩት። በድጋሚ ሳቅን። አንተ ግን ቆይ ሚስትህና እኔ አንበቃህም እንዴ ከሆስተስ ጋር የምትልከሰከሰው? እኛን ከከካህ አርፈህ አውሮፕላንህን ብትነዳ አይሻልህም? አልኩት። ሳቀ። እንደ ሕፃን ልጅ ጎትቶ ጉንጬን ሳም አደረገኝ። ባክሽ እሷን ተያት። እንደዚህ ተጠራጣሪ ከሆነች ማን ካፒቴን አግቢ አላት? የሚገርምሽ ነገር እሷ በተጨቃጨቀች ቁጥር ይበልጥ ሌላ ሴት ያምረኛል። አሁን እንዲያውም ሴክስ አምሮኛል። ገብርኤልን ነው የምልሽ። አስተናጋጁን እነዚህን ጠርሙሶች እንዲወስድ ንገሪውና ቶሎ የሚደረገውን አድርገን ቤት ልግባ። አስተናጋጃችንን በክላክስ ጠራውና ጠርሙሶቹን እንዲወስድ ነግሮት በጉርሻ መልክ 50 ብር ለቀቀበት። የፓይለቱ ጥቁር ሰማያዊ BMW መኪና አልጋ ፍለጋ ያልገባችበት ጉድጓድ የለም። ወደ ጂጂኒያ ቪላዎች ተጓዝን። በየውስጣ ውስጡ እየገባን በርካታ ቪላዎች በራፍ ላይ ክላክስ ብናደርግም የሁሉም ዘበኞች መልስ አንድ አይነት ሆነብን። አልጋ ጨርሰናል፣ አልጋ አልቋል፣ የለም ሙሉ ነው። ፓይለቱ ከቪላ ቪላ ምን ያልከሰክሰዋል? ገንዘብ አለው አይደል እንዴ? ለምን ባለኮከብ ሆቴል ውስጥ አልጋ ይዘም? ሰልባ ውስጥ የተብሰለሰልኩ። ፍለጋው ቢታክተኝ ጨዋታ አስመስዬ ይህንኑ ጥያቄ አቀረብኩ። ፓይለቶች ስትባሉ ቋጣሪዎች ናችሁ። ለምን ደሳለኝ ሆቴል አንሄድም? መሪውን ጨብጦ የነበረው የቀኝ መዳፉን አንስቶ ጸጉሬ እንዳበሰኝና ሮዚ፣ ሰላይነሽ ብዬ ሳስብ የዋውነሽ ታርፊዋለሽ እንዴ? ስለ ሚስቴ እየነገርኩሽ በፍጹም ሆቴል አላድርም። የሚያውቀኝ ሰው አይጠፋም። ቆይ እንዲያውም አንድ ጓደኛዬ ወደ አሳየኝ ቪላ ለምን አንሄድም? ወደ ዋናው ጎዳና ተመለስን። ለደቂቃዎች በዚያ እንደተጓዘን በስተግራ ወደ አንድ ኮረኮንቻማ ቅያስ ታጠፍን። ለደቂቃዎች ከተጓዘን በኋላ በስተቀኝ ከአንድ ቪላ በራፍ ደረስን። ለመግባት አንድ አይጥማ ቀለም ያለው ቪታራ ሲወጣ መጠበቅ ነበረብን። በቪታራ ውስጥ ከሾፌሩ አጠገብ ካለው ወንበር ላይ ማርቲን ተመለከትኳት። አይን ላይን ተገጫጨን። በጥቅሻ በፈገግታና በእጅ ምልክት ከማርቲ ጋር ሰላምታ ተለዋወጥን። ወደ ውስጥ ዘለቅን። ፓይለቱ ላፍታ መኪናውን ቆም አድርጎ
ወደ ዘበኛው ተመለከተ። ቦታ አለ? ጌታዬ አለ፣ ይግቡ። ዘበኛው ለጥ ብለው እጅ ነሱ። በንጉሱ ጊዜ የነበሩ ዘበኛ መሆን አለባቸው አልኩት። ሳቀ። ቀብራራው ፓይለት ሲስቅልኝ ልቤ ይሞቃል። ካፍታ በኋላ አዛውንቱ ዘበኛ የግቢውን በር ከኋላችን ዘጉት። ዘበኛው ፋታ አላገኙም። ከፊት ለፊት አንድ ወጣት ግዙፍ ሰማያዊ የድንኳኑን አይነት ጠንካራ ላስቲኮን ወደ ላይ ሲሰበስብ አንድ ነጭ መርሴዲስ መኪና አዛውንቱ ዘበኛ ወደ ከፈቱት በር ግቢውን ለመልቀቅ ተንቀሳቀሰ። በግቢው ግዙፍ የፍሎረሰንት ብርሃን ታግዤ ከሾፌሩ አጠገብ ያለችውን ሴት ተመለከትኩ። ልጅቷን በስም ባላውቃትም ኪዲ ፐብ ውስጥ እንደምትሰራ አውቃለሁ። መርሴዲሱ ግቢውን ለቀቀ። አሁን የቪላውን ህቡ አገልግሎት ለማወቅ ተንታኝ አላስፈለገኝም። ቪላው በሰፊ ቅጥር ግቢ ውስጥ በወፍራም የእንጨት ምሰሶና በጠንካራ ሰማያዊ ላስቲኮች ተሸንሽነው በተከፋፈሉት ፍጹም ጨለማ በርካታ ክፍሎች ውስጥ ጊዜያዊ የቤርጎ አገልግሎት መስጠት ነው። የመኪና ውስጥ ፔንሲዮን ወይም የመኪና ውስጥ ቤርጎ ሊባል ይችላል። የወሲብ ስሜት አናቱ ላይ የወጣበት ባለመኪና በፍጥነት የወሲብ ስሜቱን አስተንፍሶ በመጣበት መኪና ሹልክ ብሎ የሚወጣበት ቪላ ነው። ወጣቱ አሳላፊ ወዳለንበት እስኪመጣ ድረስ በአርምሞ 8 የዚህ አይነት ክፍሎችን ቆጠርኩ። የክፍለ ሀገር አማርኛ የተጫነው ወጣት ወዳለንበት ቀረበ። ጋሽዬ ስንተኛውን ክፍል ልክፈትልዎ? በስተግራ ሁለተኛው ተይዟል እንዴ? ጋሽዬ እሱ ክፍል ተይዟል፣ ሶስተኛው ግን ማንም የለውም። በቃ ይሁን፣ እሱን ክፈትልኝ። አሳላፊው ታዘዘ። ፓይለቱ መኪናውን በቀላሉ ግቢውን ለመውጣት እንዲረዳው አድርጎ አቅጣጫውን ካስተካከለ በኋላ በሰማያዊ ላስቲክ ወደ ተከፈለው ጨለማ ክፍል ዘለቀ። ወጣቱ ክፍሉን ሊዘጋው ሲል ፓይለቱ 50 ብር ሰጠው። ክፍያውን እንደተቀበለ ወደ ቪላ ሆድ ዘለቀ። ቪላው በዚህ አይነት ሙሉ ሌሊቱን በሺህ የሚቆጠሩ ብሮች ወደ ካዝናው እንደሚያስገባ አሰላሰልኩ። ባለሰፊ ግቢ ቪላ መሆኑ ረድቶታል። ካለንበት መኪና የውስጥ ብርሃን ውጪ ሌላው ጨለማ ነው። ድንገት ግራና ቀኝ ካሉት የላስቲክ ክፍሎች የሲቃና የመኪና ሲጣ ተሰማኝ። አይደለም ሰማያዊ ላስቲክ በለያያቸው ክፍሎች በዚህ ጭር ባለ ሌሊት ኩልል ብሎ በግሉ የማይሰማ ድምጽ የለም። ፓይለቱ ድምጽ እንዳላሰማ አመልካች ጣቱን ከንፈሩ ላይ አሳርፎ ነገረኝ። ከሁለቱም አቅጣጫ የሚሰማን ድምጽ ሁለታችንንም በፈገግታ አፍነክንኮናል። እዌ በማርያም ቀስ በል እሙሙ የኮ ሊላጥናው። በስተቀኝ በኩል ካለው መኪና ውስጥ ያለችው የዚህች ሴት የጣር ድምጽ እኔም ላይ ከፍተኛ የጭንቀት ስሜት ፈጥሯል። የጣር ድምጿ ሊቆም አልቻለም። ምን አለ መስኮት ቢዘጉ። አረ እባክህ ጨርስልኝ፣ ማርያምን እጮሃለሁ። ጂን ስትለጋ ነው እንዴ ዋልከው? 400 የከፈልኩሽ መሰለኝ። አፍሽን ዝጊ፣ ሙዴን እየከነትሽው ነው። አንተ ራስህ አፍህን ዝጋ። የማን ነው በእናታችሁ? ማህፀኔ ቢበላሽ በ400 ብር የሚድን ይመስልሃል? አስብ እንጂ። ልጅቷ ተማጽኗን ቀጥላለች። ድምጿ አዲስ አልሆነብኝም። አንጀቴን በላችኝ። በተቃራኒው በስተግራ መኪና ውስጥ ያሉት ጥንዶች ሁለቱም በጥልቅ የሁለትዮሽ ስሜት ውስጥ ናቸው። የሴቷ የሲቃ ድምጽ ያይላል እንጂ የወንዱም አልፎ አልፎ ይሰማል። ጁን የኔ ፍቅር ስሜትህን ቀድመኝ ትጨርስና ወየውልህ እገድልሃለሁ። አዎ እንደሱ ቀስ ቀስ። ያው ጀመረ ደግሞ ቀስ። የተቃርኖ ዓለም ማለት ይሄ ነው። እነዚህኞቹ ከሚለዋወጡት ስሜት እንደተረዳሁት የረዥም ጊዜ ፍቅረኛሞች ይመስላሉ። ሊዝናኑ ክለብ ወጥተው አልጋ ቢያጡ ነው እዚህ የመጡት ብዬ አሰብኩ። በኋላ እነ ሰብሊ እንደነገሩኝ ይሄ ቤት ማታ ማታ ብቻ ሳይሆን በጠራራ ፀሐይ ሾርትና አዳር የመኪና ፓርኪንግ አገልግሎትም ይሰጣል። የኤርትራውያን ቤት ነበር። በጦርነቱ ጊዜ ባለቤቶቹ ሲባረሩ ወኪል ያደረጉት ልጅ ነው ስራውን የጀመረው። አሁን ቢጠሩት የማይሰማ ልጥጥ ሆኗል አሉኝ። ይበልጥ የገረመኝ ነገር ቢኖር በዚህ ቤት ከቤርጎ አልጋ ይልቅ ባለሸራ ድንኳን የመኪና ማቆያ ቦታ ዋጋው በጥፍ ይወደዳል። ሚስጥሩ ምንድነው ብል ብዙ ሰው አልጋ ላይ ወሲብ ማድረግ ሰልችቶታል የሚል ምላሽ አገኘሁ።